ሰላም ሰላም ዩቲዩብ እንዴት ናችሁ? በሌላ ቪዲዮ ተመልሻለሁ። ዛሬ ደግሞ የአሜሪካ አደገኛውን እስር ቤት አብረን ሄደን እናያለን ማለት ነው። ቀጥታ ወደ ቪዲዮ። እሺ እንግዲህ ያው ቦታው ላይ ደርሻለሁ። እውነት ለመናገር ያው ከገባው በኋላ ነው ቪዲዮን የጀመርኩት። እሺ ገብተናል። ሰው ምናምን ነገር አለ። ይሄ ሁሉ ሰው የምታዩት እንግዲህ የተሰለፈ ሰው ነው ለመግባትና መጀመሪያ ወደ አልካትራዝ አይላንድ የምትሄዱት በጀልባ ነው። ጀልባዎቹ እነኚህ ናቸው። እዚህ ጋር የሚታያችሁ ከሆነ እላያቸው ላይም ተጽፏል አልካትራዝ ብሎ። እዛ ጋር ሰው እየወረደ ነው። እንግዲህ እነዛ ጎብኝተው የሚመጡ ሰዎች ናቸው። እኛ ደግሞ ገና እየገባን ነው። እስኪ እስር ቤት ገብተን እናያለን ማለት ነው እንዴት እንደሚሆን። ሆፕፉሊ እዛው እንዳንቀር እንግዲህ ውስጥ ገብተናል። እስኪ ወደ ላይ ለመውጣት ለሞከር። እኔ ውስጥ መቀመጥ አልፈልግም። ከላይ ነው ሪቪው ምናምን ከተማው ምናምን ነገር ማየት የምትችሉትና እስኪ ቤቱ ጋር ነው መውጫው ራሱ ወደ ላይ። አሪፍ ቦታ እንፈልግና የሚታይበት ምናምን ነገር እንግዲህ ይሄን ይመስላል። መቆም ትችላላችሁ ምናምን ነገር። አይ ቲንክ ቆሞ መቅረጹ ሳይሻል አይቀርም። መቀመጥ ለሚፈልግ ሰው መቀመጫ አለ። and a recorded cell house tour. You will find directions to these activities at the dock and on your information flyer. እሺ እንግዲህ ያው ጀልባው ተነስቷል። አይ ቲንክ ካልተሳሳትኩ ወደ 10 ደቂቃ አካባቢ የሚሆን የጀልባ ጉዞ ነውና ወደ አይላንዱ ከ10 ደቂቃ በኋላ እንደርሳለን። እዛ እንደደረስን ደግሞ እንግዲህ ከመግቢያው ጀምሮ ያለውን ነገር አሳያችኋለሁ ማለት ነው። በጣም ንፋስ አለና ድምጼ ላይ ንፋስ የሚሰማችሁ ከሆነ ሆፕፉሊ የማይኩን ያደረኩበት ለዛ ነው። ይሄንን ልብሱን ከንፋስ ይከላከላል በትንሽም ቢሆንና እስኪ እናያለን እንዴት እንደሚሆን ማለት ነው። እሺ እንደምታዩት አይላንዱ ጋር እየደረስን ነው። እዛ ጋር የምታዩት ደግሞ ጎልደን ጌት ብሪጅ ነው። ቅርብ ለቅርብ ነውና ይሄ ነው እንግዲህ ፕሪዝኑ። ስንደርስ እንግዲህ መጀመሪያ የሚያደርገው ነገር ምንድነው? ጀልባውን ዶክ ካደረገን በኋላ እንወርዳለን። እንግዲህ እንዳልፈልጋችሁ ነው። 2 ሰዓት ነው የሚሰጣችሁ። ያው የዞራችሁ ፕሪዝኑን ማየት ትችላላችሁ ማለት ነው። አይላንዷ ግን እችን ትመስላለች። ከፊት ለፊት ትንሽ ይመስላል፣ ግን ትልቅ አይላንድ ነው። እሺ እንግዲህ ወርደናል ከጀልባው። ዳገቱን ምናምን ነገር እየወጣን ነው። ልክ እንደወረዳችሁ የሆነች ሴትዮ አለች እና ብሪፍ ምናምን ነገር የምታረጋችሁ ያው ማድረግ ስላለባችሁ ስለሌለባችሁ ነገሮች ምናምን ነው የምንነግራችሁ። ያው እኛ ደግሞ ታይማችንን በዛ ዌስት ማድረግ አንፈልግም እና ቀጥታ መሄድ ጀምረናል ማለት ነው ወደ መጣንበት ጉዳይ። የምን ወሬ ምናምን ነገር ነውና እስኪ እየወጣን ነው እንግዲህ አይላንዱን ምናምን ነገር ተመልከቱት። በስማ ይሄ የምትመለከቱት መኪና በ1846 ነው ካልተሳሳትኩና በፊት እስር ቤቱ አክቲቭ በነበረበት ሰዓት ለእስር ቤት የሚሆኑ እቃዎችን በዚህ መኪና ነበር የሚያመላልሱት። ይሄው እንግዲህ
አሁን እንደ ሙዚየምነት አስቀምጧታል። አይ ቲንክ አልተሳሳትኩ ቼቭሮሌት ነው ብራንዱ ማየት ትችላላችሁና በዚህ ነበር እንግዲህ ለእስር ቤቱ እቃ ያመላለሱት የነበረው ማለት ነው። እዚህ ጋር የምትመለከቱት መድፍ ነውና እስከ 400 ድረስ ፓውንድ ያለው የኬነን ቦል ወይም ታውቃላችሁ የመድፍ ጥይት መተኮስ ይችላልና በሆነ ሰዓት ላይ ካልተሳሳትኩ እዚህ ጋር ተጽፏልና በ1866 ይሄ መድፍ ጥቅም ላይ ውሎ ነበርና ይሄኛው ብቻ አይደለም። ይሄ ጀስት ለማሳየት ነው። ወደ 100 የሚሆኑ እዚህ ፎቶ ላይ እንደምትመለከቱት እንግዲህ እስር ቤቱ ላይ ተቀምጠው ነበር። እንግዲህ ዲፌንድ ለማድረግ ነው መሰለኝ ካልተሳሳትኩ እና የመድፍ ይውላችሁ ሪል ላይፍ መድፍ ተላለ። እስኪ ገና ከመግቢያው ቪው ግን በጣም ነው ደስ የሚለው አለ አይደል? እስር ቤቱ ባይተው ከተዘጋ ወደ ካልተሳሳትኩ በጣም ረጅም ዓመት ሆኖታል። ወደ 100 ዓመት ነገር ሳይጠጋ ይቀራል ብላችሁ ነው እና ግን ስቲል ይሄ ፈራርሶ ምናምን ያለ ቢሆንም በጣም በቃ እንዴት ልበላችሁ ትክክለኛ የሆነ ሂስቶሪካል የሆነ ነገር እንደሆነ ትረዱታላችሁና ያለው ቫይብ ምናምን ማለት ይሁት እንዴት እንደሚያምር ቪውን ተመልከቱት። ይሄ መጣንበት ነው። ከዛ እስኪ እዚህ ጋር ሳይን አለ እና ወደ ውስጥ ወደ እስር ቤቱ ገብታችሁ መጎብኘት ከፈለጋችሁ ይሄን እንዳገት ነው መውጣት ያለባችሁ። ወደዛም እንመለሳለን። ግን መጀመሪያ ዋናው ነገር ውስጡ ነው ማሳየት መፈልገው ለእናንተና አብዛኛው ሰው ወደዛ ነው እየሄደ ያለው። እዚህ ጋር እንግዲህ የምታዩት የአይላንዱ ነው። በ3D ሰርተውት ነው። እስር ቤቱ እንግዲህ ከላይ ስታዩት ይሄን ነው የሚመስለው። ወደ ውስጥ ገብተናል። በስማም ተራራው ሁሉም ሰው ማለት ነው እያለከለከን ያለው በጣም ነው የሚያደክመው። ሰው ስትገቡ እንደዚህ አይነት ኦዲዮ ዲቫይስ ይሰጣቸዋል እና ያው ይሄ ነው ጋይድ የሚያደርጋችሁ ለርሊ የዚህ የእስር ቤቱ አስጎብኚ ነው ማለት ነው። ሰው ጆሮአችሁ ላይ ታደርጉና እንግዲህ ይሄ ነው እያስጎበኛችሁ ሄደው እኛም ጆሮአችን ላይ እናርግ። ምን እንደምንመስል ተመልከቱ። እሺ ሰው እንደምታዩት ልክ እዚህ ጋር ማለት ነው ስታርት ሂር የሚለውን ስታዩት እዚህ ጋር ነው ማለት ነው። አያችሁ እዚህ ጋር ስታርት ሂር ይላል። ስለዚህ እዚህ ላይ ፕሌይ ማድረግ አለባችሁ። ከዛ በኋላ ነው ራሱ የሚመራችሁ ማለት ነው። እዚህ ፖይንት ላይ ሳትደርሱ ስታርት ሂር ካላችሁት ተበላችሁ። ምክንያቱም ይሄ አንድ ላይ ሆንም ላይክ ሲንክ አያደርግላችሁ ማለት ነው። ሰው እስኪ ሰው እንግዲህ እንደገባችሁ የመጀመሪያ የምታየው ቦታ እነኝህ እስር ቤቶች ናቸው። ሰው ይሄ ቦታ ምንድነው? አዳዲስ የሚመጡ እስረኞች እንደመጡ እነኝህ ቦታ ከዚህ ውስጥ አንዱ ሴል ውስጥ ነው የሚመደቡት ማለት ነው። ስለዚህ አዲስ በምትሆኑ ሰዓት ያው እናንተ ሳትሆኑ አዲስ እስረኛ በሚመጣ ሰዓት ከነኚህ ውስጥ አንዱ በሆነው ሴል ውስጥ ነው የሚመደቡት ማለት ነው። ተመልከቱት ይህን ፎቶ እነኚህ ማለት ነው። ይሄ ነው ሰው ቀደም ያሳዩዋችሁ ፎቶ ምንድነው እንትን ነው። በአልካትራስ ታሪክ 3 ሰው ብቻ ነው ያመለጠው። 3 ጓደኛ ማቾች ናቸውና እነዚህ 3 ጓደኛ ማቾች ያመለጡበት እንትን ምንድነው ዘዴ ምንድነው? ፌክ የሆኑ ራሳቸውን ሰርተው ፌክ የመሰለ ሰው ሰርተው ጭንቅላት ምናምን ያለው እሱን ያው አልጋ ውስጥ በማስተኛት ልክ እንደተኛ ሰው ማለት ነው። ያው እንዳሳዩዋችሁ መታጠቢያ ምናምን አላቸውና እያንዳንዱ ሴሎች ፕሪዝን ብሬክን ሙቪን አይታችሁት ከሆነ ልክ ኤግዛክትሊ እንደዛ ነው ያደረጉት።
እና እዚህ ጋር እንደውም አስቀምጠውታል ለሙዚየምነት። እንግዲህ እንደዚህ ነው ያደረጉት። እንደምታዩት አሁን ራሱ ሰው ነው የሚመስለው። ይሄ ነገር አፕን ያደርገው የዛሬ 50 ምናምን ዓመት ነውና የዛሬ 50 100 ዓመት አርብ ኤግዛክትሊ ግን ተመልከቱት። በዚህ በኩል ነው እንግዲህ ሾልክ ያመለጡት ማለት ነው። እና ልብ ብላችሁ አይታችሁት ከሆነ የነሱ ሴል ብቻ ነው በመስታወት ከውስጥ የተደረገው ማለት ነው። ይህን ነገር እንዲሰማችሁ ትንሽ ቀረብ ላድርግላችሁ ዳፊ እና ሌላኛውም እንትን አለ። አንደኛው ደግሞ 3 ናቸው ብያቸዋለሁ። ሌላኛው ደግሞ ይኸውና ተመልከቱት። ይሄኛው በዚህ በኩል ያመለጠው ማለት ነው። እና እንደዚሁ ነው የተዉት ለታሪክ ነው ብለው ያው ስለ እስረኞቹ ታሪክ ያው በኋላ በደንብ አብራራቸዋለሁ። አሁን ሁሉም ሰው ኦዲዮ አድርጎ ስለሆነ የሚሄደው ይረብሻል። አንዳንዴ ጮክ ብላችሁ ስታወሩና ያው በጎሪጥ ምናምን ነገር እያዩ ነበርና እኔ ዝም ብዬ በፈጣጣው ነው እንግዲህ እየቀዱ ያሉት። ግን ተመልከቱት በእናታችሁ። በቃ ይሄ እኮ ኤግዛክትሊ ፕሪዝን ብሬክ ላይ እንዳየኑ ነው ይሄ እስር ቤት። ጀስት ይህንን ኤክስፒሪየንስ ራሱ ማድረግ ታሪክ ነው። አንዳንዱ እስር ቤት እንደዚህ መግባት ትችላላችሁ። ያው እስር ቤት ስላችሁ ያው ሴላቸው ማለት ነው፣ ሩማቸው ገብታችሁ ምናምን ነገር ማየት ይቻላል። በስመ አብ ወልድ። ይህንን እንግዲህ እየበላችሁ እንዳታዩት ይዘጋል። ግን በቃ ስትታሰሩ ቺነች ማለት ነው። እኔ እኮ ይሄው እጂ ወደ ጎን ራሱ መዘርጋት አልችልም እና በቃ ቺነች ማለት ነው። በቃ የሚሰጣችሁ ክፍል ከባድ ነው፣ የእውነት ከባድ ነው። እዚህ ጋር የምትመለከቱት ክፍል ትክክለኛ ያው እስረኛ የነበረበትና እነኚህ የምትመለከቷቸው እንዳለ ስዕሎች ኦር የተለያዩ እቃዎች በእስረኛው እንግዲህ በታራሚው ለበለና በታራሚው ይገለገልበት የነበረው እንዳለ እቃዎች ናቸው። ያው መጽሐፉ አለ፣ ስዕሎቹ አሉ፣ እዚህ ጋርም የተለያዩ እቃዎች አሉ የሚታያችሁ ከሆነ አልጋው ላይ እና እንግዲህ እነኚህ የዛሬ 100 ዓመት የተሳሉ ስዕሎች ናቸው ማለት ነው። እዚህ ጋር እንደምትመለከቱት ላይ አንዳንዶቹን እስረኞች ታስረው የነበሩበትን ሩም ያው ፎቶዋቸውን ለጥፎበታል። ይሄ ሰውዬ እንግዲህ ታክስ በማጭበርበር ግብር በማጭበርበር ነው የታሰረው። ለስንት ዓመት እንደታሰረ ያው አልተጻፈበትም፣ ግን እዚህ ላይ እንደሚለው ግብር በማጭበርበር ነው ታስሮ የነበረውና ያ ነበር የሱ ክፍል። ከላይ ስለሆነ ያው ወደ ላይ ወተን ማየት አንችልም ማለት ነው። አሁን ያያችሁት ማለት ነው ለማምለጥ በሆነ ሰዓት ላይ ለማምለጥ ሞክረው የነበሩ እስረኞች ናቸውና እነኚህ እስረኞች ምንድን ያደረገው አንደኛው መጀመሪያ ላይ ፎቶን ያያችሁት ሰውዬ እሱ ነው እንግዲህ ጋርዶችን ላይ ከራሱ ሴል ካመለጠ በኋላ ጋርዶችን በማገት እንትን ለማለት ሞከረ። ላይክ ሌሎችን ጓደኞቹን ለማስመለጥ ሞከረ ማለት ነው። ግን በጣም ብዙ ሰው ነበር ያገተው። ላይክ ወደ 3-4 የሚሆኑ ጋርዶች ነበር ያገተውና ድንገት የታገተው አንደኛው የፕሪዝኑ ጋርድ አምልጦ ሳይረኑን አበራባቸው ማለት ነው። ሳይረኑ ማለት ላይክ የእስር ቤቱ ምንድነው ኤመርጀንሲ እንትን ማለት ነው። ይሄ የሚጮኸው ነገር እንደ አምቡላንስ እና ያንን ነገር አበራባቸው። ሰው በዛ ምክንያት ያው ፌል አረገባቸው ማለት ነው ፕላናቸው። ግን አንድ ፕሪዝን ጋርድ ተገሏል በዛ ምክንያት እና ፎቶቸውን የለጠፉት ለዛ ነው። ጀስት
ኤክስኪውዝ ሚ ጀስት ልንገራችሁ ብዬ ነው እንግዲህ ሂስትሪውን። እሺ እዚህ ጋር የምታዩቸው ሩሞች ከሌሎቹ ሩሞች ይለያሉ። አይታችሁ ከሆነ ውስጥ እንግዲህ በር ካለው ውስጥ ካለው በር በተጨማሪ ደግሞ ውጪ ሌላም በር አለው። ሰው ይሄ ቦታ ምንድነው ሶሊተሪ ኮንፋይንመንት ነው የሚባለው። ሰው ሶሊተሪ ኮንፋይንመንት ምንድነው? እስር ቤት ውስጥ ሆናችሁ የባሰ ሞር ጥፋት የምታጠፉ ከሆነ እዚህ ውስጥ ነው የምትገቡት ማለት ነው። ምንም አይነት ብርሃን አይገባውም እና ደግሞ በሳምንት አንዴ ብቻ ነው የምትወጡት። ላይክ በሳምንት አንዴ የምትወጡትም እሱም ለሻወር ለመውሰድና እንቅስቃሴ ለማድረግ ብቻ ነው የምትወጡት። እንደምታዩት አሁን ብርሃን ያው በሩ ስለተከፈተ ብርሃን ስለሆነ ነው እንጂ በጣም በጣም ጨለማ የሆነ ክፍል ነው። እና ለምሳሌ ከሰው ጋር ብትደባደቡ ወይም ደግሞ ሌላ ጥፋትም ሰው ብትገሉ ቀጥታ መጥተው እዚህ ነው የሚያስገቧችሁ ማለት ነው። የተለያየ አይነት ፊልም ላይ ያው ሶሊታሪ ኮንፋይንመንቶችን አይታችሁ ሊሆን ይችላል። እንዳልኳችሁ ፕሪዝን ብሬክን ሾውን ካያችሁት ትዝ ይላችኋል። ማይክል ስኮፊልድን ሰው ደብድቦ አመተው እዚህ ያስገብተውት ነበርና ራሳችሁን እስከስቱ ድረስ ነው ሊያሳብዳችሁ የሚችለው። ምክንያቱም ምንም አይነት ብርሃን፣ ምንም አይነት ድምጽ፣ ምንም አይነት በቃ እንትን የለውም እና በጣም በጣም መጥፎ ቦታ ነው። ሰው እንግዲህ እየሰማሁትም ያለው ኦዲዮ ያንን ነው እያለ ያለው። በእስረኞች የሚጠላ ቦታ ያው ሶሊታሪ ኮንፋይንመንት ነው ማለት ነው። ይሄ አሁን ደግሞ ያለንበት ቦታ ያው ላይብረሪ ነው። እስረኞች አንዳንዴ ያው የሚፈቀድላቸው የሆነ የራሳቸው ሰዓት ይኖራል እና አንዳንድ መጽሐፎችን ከዚህ መዋስ ይችላሉ። ያው ሴላቸው ውስጥ ነው የሚያነቡትን ማለት ነው። እና አሁን ምንም አይነት መጽሐፍ የለም እንደምትመለከቱት ባዶ ነው መደርደሪያው ምናምን ነገር። ግን ያው መጽሐፍ ምናምን እንግዲህ መዋስ ሲፈልጉ ወይም ደግሞ ማንበብ ሲፈልጉ ከዚህኛው ላይብረሪ ነበር የሚወስዱት። አሁን ያው ብዙ የሚታይ ነገር የለውም ባዶ ስለሆነ ማለት ነው። እሺ አሁን ደግሞ ተመልሰን ወደ ውጭ ወጥተናል እና ይሄ አንድ ቦታ ላሳያችሁ። ሰው ይሄ ቦታ እስረኞች ቤዝቦል ስፖርት የሚጫወቱበት ቦታ ነው። አሁን ሙሉ ለሙሉ ያው መሬቱ ኮንክሪት አርማታ ተደርጎ ነው እና በፊት ግን ያው የሳር ሜዳ ነገር ነበር እና ያው በብሬክ ሰዓታቸው ምናምን እስረኞች ወጥተው ቤዝቦል የሚጫወቱበት ቦታ ይሄን ይመስል ነበር። አሁን ዋና ገንዳ መስሏልና ጀስት እሷን ኩክሊ ላሳያችሁ ብዬ ነው። ግን በቃ የሚገርም እስር ቤት ነው ማለት አይ ካንት ኢቭን ኢማጂን እንደዚህ አይነት ቦታ መታሰር ጀስት። አብዛኞቹ ግን እዚህ ወደዚህ የሚመደቡት ያው እንደ ቀደም እንደነገርኳችሁ በጣም ትልልቅ ክራይሞችን የሰሩ ምናምን ሰዎች ናቸው። መርደረሮች ምናምን ያው በትልቅ ደረጃ ገንዘብ ያጭበረበሩ ሰዎች ምናምን ናቸውና ያው ሁሉም እስረኛ ወደዚህ አይመጣም ለማለት ነው። ሌላም ካሊፎርኒያ የተለያዩ አይነት ፕሪዝኖች አሏቸው። ሰው እስር ቤቱ የተዘጋበት ምክንያት በዌዘር ምክንያት ነውና በጣም በቃ በተለያየ እንዳያችሁት ውሃ ላይ ምናምን ያለ አይላንድ ላይ ያለ እስር ቤት ስለሆነ በውሃ ምክንያት በተለያየ ነፋስ ምክንያት በጣም ትልቅ ዳሜጅ መድረስ ጀመረ ማለት ነው። ላይ ትልቅ አደጋ ቢልዲንጉ ላይ ሀፕን ማድረግ ጀመረ። ሰው በዛ ምክንያት ያንን ነገር እያደሱ ራን ለማድረግ እስር ቤቱን በጣም ውድ ሆነና በዛ ምክንያት በ1963 የአሜሪካ ፕሬዚዳንት የሆነው ጆን ኤፍ ኬኔዲ ያው እስር ቤቱ እንዲዘጋ ወስኗል ማለት ነውና ሰው እስር ቤቱ የተዘጋው በዛ ምክንያት ነው። እንግዲህ በጣም ኤክስፔንሲቭ ሆነባቸው ራን ለማድረግ ማለት ነው። እንደ አዲስ ያው እያደሱ ሁሌ መታደስ ነበረበት። ያው እዚህ ጋር እንግዲህ እንደምትመለከቱት ቪዚቴሽን የሚል አለ። ይሄ ነገር ምንድነው? ያው ታራሚዎች ቤተሰባቸውን ማናገር ሲፈልጉ በእነኚህ መስኮቶች ውስጥ ነው የሚያናግሩት። ያው ቤተሰብ በዛኛው በኩል ይሆንና እንግዲህ በዚህ በመታከል መስኮት ውስጥ ነው መነካካት ራሱ አትችሉምና ያን ያህል አደገኛ ሰው ነው እዚህ የሚታሰሩ። ኢቭን ከቤተሰብ ጋር ቁጭ ብላችሁ ፌስ ቱ ፌስ ለማውራት አይፈቀደላችሁምና
በመስኮት በትንሽ መስኮቶችን በመታከል መስኮት ነው ያው ማናገር ምናምን የምትችሉት። ሰው እስኪ የውስጡን ፓርት ጨርሰናል። ኦዲዮ ዲቫይሱን እንመልስና ደግሞ የቀረውን ደግሞ ውጭ ላሳያችሁ ማለት ነው። ወይ እዚህ ከመጣችሁ ያው ጊፍት ነገር መግዛት የምትፈልጉ ከሆነ ያው ጊፍት ስቶርም አላቸው። ጊፍት ስቶራቸውን እስኪ ገብተን ቼክ እናድርገው ምን ምን እንዳለ። እስር ቤት ውስጥ ያለ ጊፍት ስቶር እንግዲህ ምን ምን እንደሚሸጡ አላውቅም። የእስር ቤት ልብስ ምናምን አስባችሁታል ቢሸጡ። ሰው ገብተናል። ጊፍት ስቶሩ ይሄ ነው። ኦኬ የተለያዩ ፖስተሮች አሏቸው እና ደግሞ ይሄ በጣም አሪፍ ነው ጋይሶች። ይሄ እስረኞች ይጠጡበት የነበሩ እቃዎች ይወላችሁ እንደዚህ ይሸጣሉና ካፌ የቡና መጠጫ ከፈለጋችሁ በእስር ቤት ብርጭቆ ትጠጣላችሁ ማለት ነው። እና አምና ገና ላይ እውነት መግዛት ፈልጋለሁ። የቺ ተመችታኛለች የቡና መጠጫዋ የእስር ቤቷ ኢትዮጵያ ምሮ የሚባለው ኒኬል ነው ምናምን ነው የሚባለውና እሱም በገዛው ደስ ይለኛል። እና ለቡና ግን ደግሞ ራሴ ላይ ማማወራት እንደው እስኪ ግን ዋጋቸው ስንት ነው? በስመ አብ ውድ ነው ግን አባቴ ለአንድ እስር ቤት ብርጭቆ $15 አላውጣም። ይቀልዳሉ እንዴ? መጎብኛው ላይ ኦልሞስት ደረሰኩ። ሌላ ምን እስኪ ያላቸው እንዴ? ያው እንደተለመደው አልካትራዝ መርች ምናምን ነገር አላቸው። እስኪ የፊሽካም አላቸው የእስር ቤት ፊሽካ የምትፈልጉ ሰዎች ግን እውነት አሪፍ እንትን አላቸው። አሁን እንደዚህ አይነት ፔርሙሶች ምናምን አሉ ለቡና መጠጫ ምናምን የሚሆኑና አሪፍ ሳህኑም አለ የእስር ቤት ሳህን። በእውነት አሪፍ መርች ነው የሚሸጡት እውነት ለመናገር እኔ እንደዚህ አልጠበኩም ግን ደስ ይላል። ይሄ እስር ቤት መበያቸው መጠጣቸው ምናምን ነገር በስታይል አድርገው የሚሸጡት ነገር በጣም ነው የተመቸኝ። እስኪ እንውጣ ደግሞ እንደለመድነው ምንም ነገር ሳንገዛ እንወጣለን። እስኪ ወደዚህ ደግሞ ምን አለ? አሁን ይሄንን ልብሴ ላይ ማድረግ እችላለሁ። ውስጥ በጣም ያው ሁሉም ሰው ኤርፎን አድርጎ ስለሆነ ስታወሩ ምናምን እንዴት ዞር እያሉ እንደሚያዋችሁ ማለት ነው። ቢካዝ ሁሉም ዝም ብሎ ነው ማዳመጥ ያለበት። እኔ እዚህ ብቻ ይለፈልፋሉ። ያው ለእናንተ ብዬ እኮ ነው። እዚህ ግን የምትመለከቱት ያው የፈራረሰው ቢልዲንግ የዋርደኖቹ እንትን ነበር፣ ሀውስ ነበር። ያው የእስር ቤት ዋርደን ማለት እንዴ ልበላችሁ የእስር ቤት አለቆች ይሄ ነበር ኦፊሳቸውና አሁን እንደምታዩት በሚያሳዝን ሁኔታ ፈራርሶ ምንም የለምና ግን ለጥፈውበታል። አትሊስት ነው ሰው እንዲያውቀውና ያው የፕሪዝን አለቆ የእስር ቤቱ አለቆች ምናምን ፖሊሶቹ፣ ጠባቂዎቹ እዚህ ነበር ኦፊሳቸው እና ቢፈራርስም እንግዲህ አትሊስት ነው እዩት። እና ቪው ግን በጣም ነው የሚያምረው። በቃ ለከተማ ያለው አስባችሁታል። አሁን ሶሊተሪ ኮንፋይንመንት ውስጥ አስራችሁ ወጣችሁ ይሄን የመሰለ አየር ስትስቡ ሁለት ያላሳዩአችሁ ቦታ አለ። በፊት እስረኞች ይመገቡበት የነበረው ካፍቴሪያቸውም ነበር። ግን እሱም በሚያሳዝን ሁኔታ ያው በኮንስትራክሽን እንዳልኳችሁ አይላንድ ላይ ስላለ ቦታው በጣም እንትን ይላልና በጣም ያው ይፈረካከሳል ምናምን ነገር በነፋስ በውሃ ምክንያት ማለት ነው። ሰው በዛ ምክንያት ያው እነኚህ ሁለት ቦታዎች ተዘግተዋል ማለት ነው። እንግዲህ ጀልባው እንትን እያለ ነው። እስኪ ይሄኛውን ጀልባ ይዤ ልሂድ መሰለኝ። ወደ 2 ሰዓት ሆኖኛል እዚህ ከመጣን። ከተነሳን 2:15 ላይ ነበር የተነሳ ነው። አሁን ግን ያው 4 ምናምን ሆኗል። This one still going? Yes. Okay. Just give me 1 second. Yeah, sure. Okay. After these 2 people off, go on. Okay, take it bro. ሰው እንግዲህ ተመልሼ ያው ወደ ጀልባው እየወጣው ነው ማለት ነው። ሰው ወደ 1 ሰዓት ተኩል ነው የፈጀብኝ አጠቃላይ ዞር ብዬ ለማሳየት ለእናንተ ያው የጀልባ ራይዱንም ጨምሮ ማለት ነው። ሰው ኦኬ have a good one bro. ስለዚህ ተመልሰን ያው ወደ ጀልባችን እንወጣና ኦቨራችንን ጠርተን እንሄዳለን ማለት ነው። ልክ ጀልባው ሲመጣ ነው የደረስኩበት። እያንዳንዱ ጀልባ ኤቭሪ 30 ደቂቃ ነው የሚመጣውና ያው ሳያመልጠኝ ደረስኩበት። right thank you guys. ሰው ደረስኩበት እና ይህንን ነገር ማየት የምትፈልጉ ሰዎች ካላችሁ ፒር ቴሪቶሪ ላይ ነው የሳን ፍራንሲስኮ መታችሁ ፒር ቴሪቶሪ ብላችሁ ሰርች ታደርጉት ያው ቦታው ላይ መጣችኋል ማለት ነው። በሰው $47 ነው
እያንዳንዱ ሰው $47 ነው የሚከፍለው። ለልጆች ይቀንሳል፣ ለልጆችና ለአዛውንቶች ይቀንሳል። ግን ያው ለወጣትና ነው እንትኖች $47 ነው። መታችሁ እዩት፣ ወርዝ ያደርጋል። ያው በጀልባ ትንሽ ትዝናናላችሁ፣ ሂስትሪ ታያላችሁ፣ ከተማውን ከጀልባ ላይ ሆናችሁ ታዩታላችሁ። እና እንደኔ በጣም ወርዝ የሚያደርግ ነገር ነው። $47 እውነት ለመናገር በዚህ ሀገር ዝናት አባያል እውነት ለመናገር ቢካዝ ሴም ቲንግ እንደዚህ አይነት ነገሮች ወደ $100 ምናምን ነው ቻርጅ የሚያደርጓችሁ። እና ሰው ያው መታችሁ ቼክ አድርጉት እላችኋለሁ። ያው ጀልባውም ሊነሳ ነው፣ እኔ ወደ ቤት ልሄድ ነው። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ። ፒስ